ከአዶናይ መፈታት ጀርባ ያለው ምክንያት ምንድነው? ሚኮ ማይኪ ከዚህ ጉዳይ ጋር ምን አገናኘው? የእናቱም አቀባበል የብዙዎችን ልብ ነክቷል። በደግነቱ የምናውቀው ኢትዮጵያ ውስጥ ቁጥር 1 የሆነው ቲክታከር ማስተር አብነት ታሟል። ሰሞኑን ውጭ ሀገር ሄዶ እንደሚታከም እየተናገረ ነው። ሰራዊት ፍቅሬ ሰሞኑን ያደረገው አነጋጋሪ ኢንተርቪው እግረኛው ሚዲያን በሜዳው ዘርሮታል እየተባለ ነው። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ቻናል ቤተሰቦች፣ በመጨረሻው ቪዲዮ ኢትዮጵያ ውስጥ ካሉ ጋዜጠኞች ውስጥ የሚመቻችሁን 2 ሰው ብቻ ጥቀሱ ብዬ ነበር። የ3000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 2764 ኮሜንቶች ናቸው ያሉት። በጣም ብዙ ሰው ነው የተሳተፈው። ፒክ ዊነር ሰይፉና እጸገነት ብላለች። ሜሪ ወንድሙ ስንቶቻችሁ ተስማማላችሁ? ሜሪ ወንድሙ ለማንኛውም 3000 ብርሽን መውሰድ ትችላለሽ። በኢንስታግራም አናግሪኝ። የዛሬው 3000 ብር የሚያሸልመው ጥያቄ በጣም ቀላል ነው። አርቲስት ሰራዊት ፍቅሬ ከሰራባቸው ፊልሞች ውስጥ 2ቱን ብቻ ጥቀሱ። በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም እንደተለመደው ሰሞኑ ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ከዛ በፊት ግን dalolacademy.com ላይ ተመዝግባችኋል? ቼክ አድርጉ። መመዝገብ አለመመዝገባችሁን ዲስክሪፕሽን ላይ ሊንኩ አለ። የመጀመሪያውም ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ስለ ዩቲዩብ፣ ስለ ቲክታክ አሰራር፣ የቪዲዮ ሀሳብ እንዴት እንደምናመጣ፣ እንዴት እንደምንቀርጽ፣ እንዴት ኤዲት እንደምናደርግ፣ ቻናላችን ላይ ገንዘብ ማግኘት የምንችለው እንዴት ነው፣ ቪው ማግኘት የምንችለው እንዴት ነው የሚለውን ሙሉ ስልጠና ያካተተ ነው። በአካልም በኦንላይን መማር ትችላላችሁ። ከእናንተ የሚጠበቀው በቀላሉ dalolacademy.com ላይ ገብቶ መመዝገብ ብቻ ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሰሞኑን 500,000 ሰብስክራይበር እንደርሳለን። ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። የሰው ደስታ የሚያስደስታችሁ ሰዎች በተለይ ላይክ ማድረጋችሁን እንዳረሱ። ይህ ዳሎል ኢንተርቴይንመንት ነው። ቀጥታ ወደ ቲክታከር አዶናይ ጉዳይ ስንገባ እንግዲህ ትላንትና ማታ ቲክታከር አዶናይ መፈታቱ ታውቋል። በሚገርም ሁኔታ ይሄ ጉዳይ የታወቀው ትንሽ ከመሸ በኋላ ነው። ማታ ላይ ነው እንግዲህ ተለቀዋል የሚል ዜና መሰራጨት ጀመረ። አዶናይ ብቻ ሳይሆን ሁሉም ከሱ ጋር የታሰሩ ቲክታከሮች ከእስር ተፈተዋል። በነገራችን ላይ እነዚህ ቲክታከሮች መታሰራቸውን በሚመለከት ምንም አይነት ቪዲዮ አልሰራሁም። ለምን እንዳልሰራው እነግራችኋለሁ። ኤኒዌይ የሱ አቀባበል ተከታታይ ፊልም ሆኖብን ነበረ እና ያላያችሁ ሰዎች ካላችሁ መጀመሪያ እሱን በትንሹ ላሳያችሁና የመፈታቱ ምክንያት ምንድን ነው ስለሚለው ደግሞ እናወራለን። እንግዲህ ይሄ ወጣት ቶማስ ኃይሉ ይባላል። የማታውቁ ሰዎች ካላችሁ ኢዲኤፍ የሚባል ጂም አለው አዲስ አበባ ውስጥ እና ሶሻል ሚዲያ ላይ በሰፊው ከሚንቀሳቀሱ ወጣቶች ውስጥ ዋነኛው ነው። ለማንኛውም እነዚህ ደግሞ ዲቻ ቦይስ ይባላሉ። አዶናይ የሆነ ጊዜ ከጎዳና ላይ አንስቶ ሲረዳቸው ነበረ የምታውቁ ሰዎች እና ቤቱ ሰብስቦ እነዚህን ዲቻ ቦይስ የሚባሉ 3 ልጆችን እና ሌላም ከዝዋይ የመጣች በድምጿ ምናቃት ቆሎ ስትሸጥ ምናቃት ልጅ ነበረች፣ ነፃነት ትባላለች። እነሱን ሰብስበው ቤቱ የጋበዛቸው ምናምን ነበረ። እነሱ ብቻ አልነበሩም ባይዘወይ። እናም እነዚህ ወጣቶች ቤት ሲመጡ ሰዎች ኖቲስ ያደረጉት ነገር ምንድነው? የቲክታከር አዶናይ እናት እዛው የሱ ቤት ውስጥ ነበረች። አነጋጋሪ ሆኖ ነበር ይሄ ጉዳይ ከትላንትና ጀምሮ። ሶሻል ሚዲያ ላይ በጣም ብዙ ሰዎች ይህንን ቪዲዮ ሲጋሩ ነበረ። እናም ብዙ ሰዎች እነዚህ ልጆች መንገድ ላይ ባለመውደቃቸው በጣም ደስ ብሏቸው ኮሜንት እየሰጡ ነበረ። እነዚህ ልጆች እያለቀሱ መጥተው አዶናይ እንዲፈታ ምናምን የሚል ቪዲዮ እየሰሩ ነበረ። እኛ ማንም የለንም ምናምን የሚል ነገር ቪዲዮ እየሰሩ ነበርና በጣም ብዙ ሰው አዝኖላቸው ነበረ። ኤኒዌይ ከዚህ በኋላ እንግዲህ እንደ ተከታታይ ፊልም መከታተል የጀመርነው አንድ ነገር ነበረ። ማታ የነበራችሁ ሰዎች ይህን ነገር ኖቲስ አድርጋችኋል ብዬ አስባለሁ። ከቤት ተነስተው አዶናይን ለመቀበል በሚሄዱበት ጊዜ በጣም ብዙዎቻችን ልባችን ተንጠልጥሎ እየጠበቅን ነበረ። ያንን ያላያችሁ ሰዎች ካላችሁ በትንሹ ላሳያችሁ። መጀመሪያ ይሄንን ዜና ሲሰሙ እንግዲህ መፈታቱን ሲሰሙ እንግዲህ ቶማስ እና እናቱ ሲተቃቀፉ ምናምን ያሳያል። በዚህ ሰዓት እናት የሚሰማት ነገር እንግዲህ ምን ሊሆን እንደሚችል ግልጽ ነው። ከዛ በኋላ እንግዲህ ቀጠለ። ልክ እንደ ተከታታይ ፊልም ነበር ይሄንን ስናይ የነበረው። ትላንትና የነበራችሁ ሰዎች ያው ሶሻል ሚዲያ ላይ አንድ ሰው በጣም ታዋቂ ሲሆን የህይወቱ ሁሉ ነገር ያሳስበናል እንደምታውቁትና የትኛውም ወጣት ሊሳሳት ይችላል እና
መታሰርን ማንንም ለወጣት የሚመኝ ሰው ካለ ራሱ ጤነኛ አይደለም ባይዘው። ለምን ስለዚህ ጉዳይ ቪዲዮ እንዳልሰራው ስነግራችሁ ስለዚህ ነገር በደንብ ነግራችኋለሁ። ሰው እሱን ለማግኘት የሚሄዱበት ቪዲዮ ነበር። ይሄ ቪዲዮ በጣም ብዙ ሰዎች ሲነጋገሩበት፣ በጣም ብዙ ሰዎች ላይክ ሼር ሲያደርጉት ነበረ። የሚሄዱበት ፕሮሰስ ደግሞ ሌላው ልብ አንጠልጣይ ነገር ነበረ። እሱ ያለበት አፓርትመንት ሄዱ ማለት ነው። ከዛ በኋላ እዚህ ጋርም በጣም ብዙዎቻችን የጠበቅነው ነገር ምንድነው አዶናይ ከእስር ቤት ሲመጣ የሚቀበሉት መስሎ ነበረ። ግን ያው ራሱ ያረፈበት አፓርትመንት ሄዶ ነው እዛው ነው ያገኙትና ኦሬዲ ቤት ገብቶ ነበር ማለት ነው። በጣም ጥሩ ነገር ነው ያደረጉት። ምክንያቱም ያው ምንም ቢሆን ዋናው ቀድሞ እሱ ማረፉ ነው እንጂ እዛው እስር ቤት እያለ ከእስር ቤት ሲወጣ ምናምን ድራማቲክ የሆነ ሞመንት መፍጠሩ ምንም ትርጉም የለውም። በመጨረሻም እንግዲህ ደርሰው እዚህ ጋር አንድ ከዚህ በፊት ያወራኋትን ነገር ላሳያችሁ። ቲክታክ ላይ አንድ ቀን የሆነ ቲክታከር ለመጠየቅ እስር ቤት ሄጄ ስመለስ በጣም ገርሞኝ የሰራሁትን ቪዲዮ ላሳያችሁ። ሰሞኑን አንድ ቲክታከር ለመጠየቅ እስር ቤት ሄጄ ነበረ። ለምን እንዳነሳው ነግራችኋለሁ ስለዚህ ነገርና እዛ ቆሜ ምን ሳስብ ነበረ። አሁን ይሄን ልጅ ሁሉም ሰው የሚያስበው እንደ ቲክታከር ነው፣ ግን ለእናቱ ለአባቱ ይሄ ልጅ ነው እንጂ ቲክታከር አይደለም። እንደውም ቲክታከር የሆነበትን ቀን እየረገሙ ነው የሚሆኑት። ይሄን ነገር ብዙ ጊዜ እኛም እንረሳዋለን መሰለኝና ትላንትናም ከትላንት ወዲያ የተፈቱ ልጆችን በሚመለከት በተመሳሳይ ነው ነገሩ። እንግዲህ እንዳልኳችሁ ነው። እኛ አንድን ወጣት የምናየው እንደ ቲክታከር ሊሆን ይችላል፣ ግን ለእናቱ ይሄ ልጅ ቲክታከር መሆኑ ቀርቶ ሁሉም ነገር ዝናው ምኑ ቀርቶ በሰላም ቢኖርላት ይሻላታል ባይዘውና ቲክታከር የሆነበትን ቀን ራሱ እየረገመች ነበረ እናቱ ብዬ ነው ማስበው። ለምን እኛ አቴንሽኑ ምኑ በቃ ትልቅ ነገር ይመስለናል፣ ግን መታሰር ማለት ለቤተሰብ ምን ያክል ከባድ ነገር እንደሆነ የሚረዳው ቤተሰብ አባሉ የታሰረበት ሰው ብቻ ነው። አሁን በዚህ ሰዓት እናቱ እየተሰማት የነበረው ነገር ባጭሩ ይሄ ይመስለኛል። እኔ በነገራችን ላይ አዶናይ ብቻ አይደለም ከሱ ጋር የታሰሩ ሁሉም ቲክታከሮች እንደተፈቱ ነው አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት። እነዚህ ወጣቶች ከታሰሩ በኋላ ይሄ ጉዳይ የመላው ዓለምን ትኩረት ስቦ ነበረ። ቢቢሲ ኒውስ ሳይቀር ስለዚህ ጉዳይ እየዘገበ ነበር። የፋሽን የስፖርት እንዲሁም ደግሞ አነቃቂ የሆኑ የሶሻል ሚዲያ ኢንፍሉዌንሰሮችን የኢትዮጵያ ፖሊስ ሰብስቦ እንዳሰረ ነው ቢቢሲ በዜናው ላይ ይዞ የወጣው። እንደሚታወቀው የአዶናይ መታሰር ተከትሎ ዲቻ ቦይስ እና ነፃነትን ጨምሮ የተለያዩ አዶናይ የሚያገዛቸው ሰዎች እንዲሁም ደግሞ ህፃናቶች እንግዲህ በለቅሶ እየተማጸኑ እንዲሁም ደግሞ አዶናይ እንዲፈታ ጥያቄ ማቅረባቸውንም ቢቢሲ በዜናው ላይ ይዞ ወጥቷል። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? በነገራችን ላይ የቢቢሲ ኒውስ ፖስት ከተፖስተ በኋላ ራሱ ሰዎች ሁለት አይነት አስተያየት እየሰጡ ነበረ። አንዳንዶች አዎ ልክ ነው መታሰራቸው የሚል ነገር እየተናገሩ ነበረ። አንዳንዶች ደግሞ አዎ ጥፋት አጥፍተዋል፣ ነገር ግን ለእስር የሚዳርግ አይነት ጥፋት ነው ወይ በሚል እየተከራከሩ ነበረ። ብቻ ይሄ ጉዳይ የኢትዮጵያን ብቻ ሳይሆን የመላው ዓለምን ትኩረት ስቦ ነበር። በጣም ብዙ ዘገባዎች ተሰርተዋል። ቼክ ማድረግ ትችላላችሁ። ቲክታክ ላይ የሚታወቁ ታዋቂ ዓለም አቀፍ ዜና አንባቢዎች ሳይቀር ስለዚህ ጉዳይ እየሰሩ ነበር። የአዶናይ እናትና የጃኒ እናትም ስለዚህ ጉዳይ አስተያየት እየሰጡ ነበር። እንደሚታወቀው ከታሰሩ በኋላ ልጆቻችን እንደዚህ አይነት ልጆች አይደሉም፣ እናንተ እንደምትሏቸው አይደሉም፣ ጥሩ ልጆች ናቸው በሚል አስተያየት ይሰጡ ነበር። ሁለቱም እንግዲህ እንደሚታወቀው ጃኒ አሜሪካዊ ነው፣ አዶናይ ደግሞ ካናዳዊ ዜግነት ያለው ወጣት ነውና ለሚመለከታቸው ኤምባሲዎችም ጭምር ደብዳቤ እንደገባ ይታወቃል። ከዚህ ጉዳይ ጋር ተያይዞ አዶናይ ከታሰረ በኋላ የብዙዎችን ትኩረት ስቦ የነበረው ነገር ምንድነው? ከመታሰሩ በፊት አንድ ቻሌንጅ ጀምሮ ነበረ። ብሩክ ሪል ስቴት ለሚባል ዱባይ ለሚገኝ ድርጅት የፎሎ ቻሌንጅ ጀምሮ ይሄን ያክል ፎሎወር ከተገኘ ለአርቲስት ሰለሞን ተካ መኪና ይሰጣቸዋል በሚል እንግዲህ ቻሌንጅ ጀምሮ ነበርና አርቲስቱ ጋሽ ሰለሞን ተካ በዚህ ጉዳይ ምን ሐሳብ አላቸው የሚለው የብዙዎችን ትኩረት ስቦ ነበርና አርቲስቱ የሰሩት በጣም አጭር ቪዲዮ ነበረ በዚህ ጉዳይ። እሱን እስቲ ያሳይቻችሁ ልመለስ። ስለ ቅን ሐሳባቸው
ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሐሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ህዝቦቿን፣ ምድሪቷን ይባርክ። አርቲስት ጋሽ ሰለሞን ተካ በዚህ ጉዳይ የነበራቸው ተስፋ የሚገርም ነው። ያው በቅርቡ አዶናይ በተገኘበት ስጦታውን ማለትም መኪናውን እረከባለሁ የሚል ነገር ሲናገሩ ነበረ። ብዙ ሰዎች ከዚህ በፊት ቲክቶከሮች ታስረው ረጅም ጊዜ ስለሚቆዩ ጋሼ ተስፋ ይቁረጡ የሚል ኮሜንት ራሱ አይቻለው። በጣም ብዙ ኔጌቲቭ አስተያየቶች እየተሰጡ ነበረ። ለማንኛውም አልቀረም፣ መጨረሻ ላይ ተፈቷል። መፈታቱን በሚመለከት ደግሞ ከአንድ ጉዳይ ጋር እየተያያዘ ነው። ማለትም ከኦሮሞ አባገዳ ስነ ስርዓትና ከእርቅ ጋር ይሄ ጉዳይ እየተያያዘ ነው አሁን በሰፊው። ስለዚህ ነገር ከተወሰኑ ዓመታት በፊት ዩቲዩብ ላይ በሰፊው የምናውቀው ሚኮ ማይኪ አንድ ነገር ተናግሮ ነበረ። እነዚህን የታሰሩ ቲክቶከሮችን ለማስፈታት በአባገዳ ስነ ስርዓት የእርቅ እና የይቅርታ ፕሮግራም ይዘን ወደ አዲስ አበባ ጉዞ ጀምረናል በሚል አስተያየት ሰጥቶ ነበረ። ያንን ቪዲዮ እስቲ ላሳያችሁ። ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎች ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በነገራችን ላይ ይሄ ቪዲዮ በተለቀቀ በ2 ቀን ውስጥ ነው እነዚህ ልጆች የተፈቱት እና ከዚህ ነገር ጋር ይሄ ጉዳይ የተያያዘው ለዛ ነው። እርቅ እንዲወርድና እነዚህ ወጣቶች ይቅርታ ተደርጎላቸው ከእስር እንዲፈቱ ጉዞ ጀምረናል ባሉ በ2 ቀናት ውስጥ እነዚህ ቲክቶከሮች ተፈቱ ማለት ነው። ከዚህ ጉዳይ ጋር ይሄ ነገር የተያያዘውም ለዚህ ነው። ከዚህ በፊት እንግዲህ አዶናይ እንደሚታወቀው በጣም ብዙ ሀገሮች ሄዶ ከነዚህ ውስጥ አንዱ እንግዲህ በዚህ ዓመት ጊፋታ ወላይታ የሚከበረው ጊፋታ በዓል ላይ ሄዶ በጣም ብዙ ሰው በሚገርም ሁኔታ ተቀብሎት ነበረ። ስቴዲየም ብሉ ሰው እሱን አውቆ ሲያጨበጭብለት ሲጮህለት ነበረ። ሌላው ደግሞ እሬቻ በዓልንም ሲያከብር ነበረ። በወቅቱ እንግዲህ በዓሉን ለማስተዋወቅና ከውጪ ስለዚህ ጉዳይ ስለሚወራው ነገርና ያ ነገር ልክ እንዳልሆነ በአካል ሰዎች ሄደው እንዲያዩ አስተያየት እየሰጠ ነበረ። ብዙ የሚወራው ከኦሮሚያ ውጪ ብዙ የሚወራው ወሬ ማለት ነው። እዚህ እያየሁት ካለው ነገር የወጣ ነውና ወሬ አትስሙ፣ ገብታችሁ እዩ ትላችኋለሁ። ኑና ጎብኙ። ያው ታዩታላችሁ ራሳችሁ። ዛፍ ቅቤ ይቀቡታል የሚባል ወሬ አለ። እንደዚህ አይነት ምንም እዚህ የተለየ የሚደረግ ነገር የለም። የኦሮሞ ህዝብ በአንድነት አንድ ላይ ደምቆ አምሮ የሚታይበት መድረክ ነውና እሱን ነገር በቃ ያው እያየሁት ነው፣ በተግባር ነው። ሰላም ሰላም ያገሬ ልጆች እንደምን አላችሁ? አሁን የምንገኘው እንግዲህ እሬቻ እያከበርን ነው በቢሾፍቱ ማለት ነው። ይህ ሀይቅ ደግሞ ምን ይባላል? ኡራር ሰዴ ነግሮኝ አሁን ከ10 ሰከንድ በፊት ረሳሁት ማለት ነው። የወንድማችን እንደምትመለከቱት አቤት ግርማ ሞገስ የኔ ጾጉር ማለት ነው እንደዚህ ነው የሚሆነው። ከ2 ወር በኋላ ቶሎ ነው የሚያድገው። ባይዘው ስም ማን ልበል ወንድሜ? ሞቲ። ስለዚህ ቦታ እስኪ ትንሽ አስረዳም በእናትህ። ስለዚህ ቦታ ያው የኢሬቻ ቦታ ነው። ለብዙ አመት አቦታችን እዚህ እያከበሩ የነበሩ የምስጋና ቦታ ማለት ነው። የምስጋና ቦታ ነው። ኦኬ በጣም ደስ የሚለው የሆኑ ሰዎች እዛ ጋር ማለት ነው እንትን እያደረጉ ነው፣ ሳር ምናምን እያነሱ ነው ከውሃው። አው እንደዚህ ለምንድን ነው እንደዛ የሚያደርጉት? ይሄ በአፋን ኦሮሞ ልንገር፣ እሺ ቦቃ ብራ ዱካነ ኬሳ ገራ ብራት ኑ ባስተ የደኒ አቦቲን ኬኛ ኡመን ኦሮሞ ከንቲን ሬፈቶ ይችላል። የገባችሁ ሰዎች ኮሜንት ላይ ታስተረጉማለሁ ሁሉም እና ኢትዮጵያን በሙሉ እየዞረ ባህሏን ታሪኳን ለማስተዋወቅ በሚሞክርበት ጊዜ እንግዲህ አንድ ድርጅት ብራንድ አምባሳደር አድርጎ ኢትዮጵያ ውስጥ ቱር እንደሚዞሩ ተናግረው ነበረ። እዚህ ጋር ችግር የፈጠረው ነገር የቱሩ ስያሜ ነው። ማለትም ስግጥ ፍምስ ቱር ነበር የሚባለውና ከዚሁ ጉዳይ ጋር ተያይዞ ሰራዊት ፍቅሬም በጣም ብዙ ነገር ተብሎ ነበረ። እግረኛው ሚዲያ ላይ ስለዚህ ጉዳይ ምን ተብሎ እንደተጠየቀና የሱን ምላሽ አንዴ ሰምተን እንመለስ። ከስንት ሀገር የሚመሩ ሰዎች ጋር እንዳልዋለ እንዴት መጨረሻው ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው። ሰራዊት ምንድነው የፈለገው? ገንዘብ ወይስ አላማው ነው የገዛው?
እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር እኮ አለ ብሎ ጻፈ። እንዴት ትስታየዋለህ? አሪፍ ነው፣ መልካም ነው። ምክንያቱም ሰሞኑን ብዙ በሶሻል ሚዲያው ላይ የሚወራ ወሬ ስለሆነ እናንተም ሶሻል ሚዲያው ላይ ስላላችሁ ስለዚህ ይሄንን ነገር ማወቅና ምንድነው ምን ነካው የሚለውን መልስ በፈለግ የባለሙያም ድርሻ ስለሆነ ለዛ ነው እንደው እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ምክንያቱም ልጁ እንዲህ ይላል ከተባለ እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ እና ለማንኛውም እዚህ ኢቨንት ላይ ተጋብዘው እንደሄደ እንጂ ዋናው የሐሳቡ ጠንሳሽ ሁሉን ነገር ሲያስተባብር የነበረው ራሱ ሰራዊት እንዳልነበረ እና ስግጥ ፍምስ የሚለውን ቃል እንደሚቃወመውና ሌላ አቻ ትርጉም ቢሰጠው ይሻላል በሚል ወደ ኢትዮጵያ ጉዞ አዶናይን ይዞ የሚልም ተለዋጭ ቃል ሲሰጥ ነበር እዚህ ኢንተርቪው ላይ ብቻ ነው የሚልን ሐሳብ። ይሄኛው እንዴት ነው ይቅርታ ብጠይቀው ይሄኛው እንዴት ነው ተስተካክለው ብዬ ቆይ የሞራል ልቀት እንትን እንዳሸቅ ምናምን የሚባል የቋንቋ ማሳመር ነገር አይደለም። እኔ የሄድኩበትን ነገር ነገርኩ። ከዛ በኋላ የእሱ ኃላፊነት ነው። ማስተካከል አለብን። እነዚህን ሰዎች ማስተካከል አለብን። ተስተካክል አልታየህም? ተገኝተህ ያሳየው አይደለም እኮ ማስተካከል ተገኘው እዛ ተስተካክሎ። እሺ አንተ በነገራችን ላይ በዚህ ኢንተርቪው በጣም ብዙ ሰዎች የተዝናኑ ነበረ። ሰራዊት ፍቅሬ ሶሻል ሚዲያ ላይ አሁን መጥቼ መስራት ይኖርብኛል፣ ጊዜው የሶሻል ሚዲያ ነው በሚል አስተያየት ሰጥቶ ነበርና አንዳንድ የሚሰጣቸው መልሶች ከዚህ ጉዳይ ጋር ተያይዞ በጣም አስቂኝ ነበር። ውስጥ አንዱን ላሳያችሁ። ሰርሽ ከተከፈለው ምንም ማስታወቂያ ይሰራል? ይሄው ነው ጥያቄው። ታዲያ የሚገርም አይደለም? ከተከፈለው ምንም ነገር ይሰራል አይደለም? ከፍዬህ ከቢሮ ላስወጣህ እችላለሁ ላልሰራልህ ካላመንኩበት። በአጭሩ መልስ ነው። መርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍታ እስከምትዘጋ ድረስ ነው እንታይ ነበር። ደግነቱ ቴሌቪዥን አትከፍትም፣ ዩቲዩብ ላይ ነው ያለው። እና እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው የሚያሰራው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራም። ሰራዊት በጣም ሲያስቀን ነበረ እዚህ ኢንተርቪው ላይ። አልተቻለም። ምን አስተያየት አላችሁ እስቲ? ከዚህ ኢንተርቪው ጋር ተያይዘው ብዙ ሰዎች የተለያየ አስተያየት እየሰጡ ነው ያሉት። የእናንተ አስተያየት ምንድን ነው? እኔ በጣም እያሳቀኝ ነበረ ሙሉ ኢንተርቪው ላይ የሚመልሳቸው መልሶች፣ የሚጠይቁ ጥያቄዎች። መጀመሪያ ላይ ኢንተርቪው ሲጀመር እግረኛው ሚዲያ እና ሰራዊት ፍቅሬ በጣም ፍቅር በፍቅር ሆኖ ነበረ የጀመሩት። ማለትም እዛ ተቀጥሮ ይሰራ ነበረ፣ የሰራዊት ፍቅሬ መስሪያ ቤት ሲሰራ ነበረ እግረኛው ሚዲያ እና መስግኖት ነው የጀመረውና የሆነ ደቂቃ ላይ በቃ ቶታሊ ኮንቨርሴሽኑ ተቀየረና ጦርነት ሆነና ደስ ይላል። ባይዘው ኢንተርቪው በጣም ጸዴ ኢንተርቪው ነበረ። ስለዚህ ኢንተርቪው ምን ትላላችሁ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡ። በነገራችን ላይ ከዚህ ጉዳይ ጋር ተያይዞ ትንሽ ያገረመኝ